መጋ ኢየሱስ ክርስቶስ ቡዳ የቡዳ መንፈስ ነው። እዩት የቡዳ መንፈስ ቡዳ ነው እኮ የበላቸው። ሐኪም ቤት ይወስዳሉ፣ መርፌ ያስወጋል፣ ይገላቸዋል። እዩት ቡዳ እዩት አላችሁ ወይ? ጊዜው ነው፣ ጠላት ይዋረዳል። ጊዜው ነው፣ ሞገስ ይጨምርልሃል። ጊዜው ነው፣ ፍሬን ያሳቅፋል። ጊዜው ነው፣ ጠላትን አንገት ያስደፋል። ጊዜው ነው፣ ከፍታን ይሰጣል። ደግሞ አንድ እህት አለሽ። አሁንም ከወለድሽ ኦልሞስት 10 ዓመት እያለፈሽ ነው። አንድ ልጅ ነው፣ ከአንድ ልጅ ውጭ የለሽም። የአባትሽ ስም መርሃ ጽድቅ የሚባል ቶሎ ከተነሳሽ ምን አለ አንድ ሰው አሜን ቢለኝ። ለምን አለቀሽ? ደስ ምኑ ነው ደስ ያለሽ? ስንት ልጅ አለሽ? አንድ። ስንት ዓመት ሆነው? 10 ዓመት ሴት ናት። ከዛ በኋላ ልጅ የለሽም። ማን ነው የአባትሽ ስም? መርሃ ጽድቅ። መርሃ ጽድቅ። አረ ዛሬ አሜን። አንድ ልጅ ብቻ ነው ያለሽ? አዎ። አንቺና ባለቤትሽ ተራርቃችሁ ነው የምትኖሩ? አዎ። እነሱ ገንዘብ የሚገብሩት ለማን ነው? ለሆስፒታል፣ ለሐኪም። ያንቺ ባል ምን ይሰራል? ሐኪም ነው። ሐኪም። አረ ዛሬ ወይኔ ይኸውላችሁ እግዚአብሔር እንዲህ ብሎኛል። ጊዜው ነው አለ። ጊዜው ነው። ሃሌሉያ። በደም ስሚኝ። ለምን እንደምታለቅሰው አንተ? የእሷን ህይወት ስለሚያውቅ። የእሷን ህይወት ታውቃለህ? አዎ። ምን ናት ላንተ? ለኔ የአጎቴ ልጅ ነው። አንተ ወደ ሆሳና ምን አለ? ሆሳና ቤተሰቤ አለ። ያንተ ቤተሰብ? አዎ። ቡፌቦ የሚባል ሰው ታውቃለህ? ኧረ ኢየሱስ ዛሬ እየተከተልኩ ነው ምንጩን ማደርቀው። ይኸው ከዘር የሚመጣውን እየተከተልኩ ምንጩን አደርቀዋለሁ። ከቤተሰቦቻችሁ ላይ እረግመዋለሁ። ሙስሊም ለምን ቆምሽ? ጭንቅላትሽን ለምን ያሽ? ራስሽን እያመመሽ? አይ ሙስሊም ናቸው ቤተሰቦች? አዎ። በደም አድርጋችሁ ስሙ። ጠላት ዳርሽን በትኖታል። አዎ። ልጆችሽን ከአንቺ ርቀው ነው ያሉት። ትልቁ የአንቺ ጭንቀት የልጆችሽ ጉዳይ። አዎ። አንቺ አንደኛ መንገድሽ አይመችም። ጌታን የማያከብር መንገድ ነው። እውነት ነው። ይሄም በትዳርሽ ንዴት ነው። እውነት ነው። እግዚአብሔርን በማያከብር ህይወት ስትሄድ፣ ሁለተኛ ጠላት ብቻዋን እንድታወራ ብቻሽን እንድታወሪ እንቅልፍ የሚባል አሳጥቶሽ፣ እውነት ነው። ሶስተኛው ነጥብ እንድትፈጂ ነው። የማይገቡ ሰዎች ታወሪያለሽ ከተለያዩ ሰዎች። እቺን ሴት እያየው ተራ ሰውና እንድትጠፋ ጠላት ያቀናጀውን ቅንጅት አለ። በትዳሯን እንዴት እግዚአብሔርን እያሳዘነች እንድትኖር እቺን ሴት እያየው አንድ ሴት አይና ሃናን የምትባል አይ ራሴ ነኝ። አቤት ኢላፋዲ ኦ ኢየሱስ ይኸውልሽ የገዛ ቤተሰቦችሽ አንቺን መስዋዕት አድርገውሻል። ገና በልጅነትሽ መስዋዕት ተደርገሻል። ከዛ የተነሳን ህይወትሽ በመከራ የተሞላ
በትዳር እንዳይሳካልሽ በተለያዩ ወንዶች ጋር ከተለያዩ ጌታን የማያከብር ከዛ እውነት ነው ታወሪያለሽ ከዛም ከዚህ እውነት ነው እንድትፈጂ አቅሻለሁ አታውቅም ለዚህ ውስጥ አንድም ሰው ማቀው አለ ማን እያወራችሁ ነው እግዚአብሔር ከተለያዩ ወንዶች ያንንም ታወሪያለሽ ያንንም ታወሪያለሽ ፋጡማ አንቺ እናት ናት አዎ የፋጡማ ባለቤት ከማለው አባቴ ነው ኢየሱስ አንድ ሴት አለሽ ከእግዚአብሔር ጋር ትሟገቻለሽ ከእግዚአብሔር ጋር ትሟገቻለሽ እግዚአብሔር ሆይ ምን በድዬ ነው ምን አሳዝኜ ነው ትያለሽ ከእግዚአብሔር ጋር ትከራከሪያለሽ ከእግዚአብሔር ጋር ትሟገቻለሽ ትከራከሪያለሽ ጠላት ተስፋ አስቆርጦሻል እግዚአብሔርን ትፈልጊዋለሽ ትጸልያለሽ በየቸርቹ ትገቢያለሽ በየታጸልያለሽ ግን በህይወት ዘመን ፍሬ እንዳታገኝ ጠላት ማህፀንሽን ዘግቶ ነው ያለው የመጀመሪያው እግዚአብሔር ጊዜዋ ስላልሆነ ነው አለኝ ሁሉ ጊዜ ሙግቷ ጌታዬ ምን አረኩ ነው ሁለተኛው ደግሞ ከዘር የመጣ መርገም አለ ከዘር የመጣ መርገም እማየው አንድ ጅማ የሚባልበት አገር አያለው ጅማ የሚባልበት አገር ያያየው አንድ አባት አይና ይሄ የመርገም ጉልበት የመጀመሪያ ነገሯን ይዟል ሁለተኛ የእግዚአብሔር ጊዜ ስላልሆነ አንድ አባት ያያየው ታደሰ የሚባል አባት ያለሽ ማን ነው አባትሽ ታደሰ የት ነው ቤተሰቦችሽ ያሉት ጅማ አካባቢ ጅማ አካባቢ ጅማ መጠሪያው ይሁን እንጂ ገጠር ነው ቴፒ ቴፒ ወይ ለምን አለቀስ ባለቤቴ ነች ያንተ ቁምልኝ እናንተ አላችሁ ማለት ጌታ በገንዘብ ባርኳቸዋል አሜን ግን ትክክል ትልቁ ጥያቄያችሁ ፍሬ ነው ትክክል ያልገባችሁበት ቦታ የለም ያላጸለያችሁበት የለም ያልከፈላችሁት ነገር የለም ትክክል በአኪምም በጸሎትም በገስታውስም እውነት ነው ግማሽ ሚሊዮን በላይ ሆስፒታል ከፍያለሁ ነው ለሆስፒታል ግማሽ ሚሊዮን በላይ ምን ለማግኘት ልጅ ለማግኘት አንደኛ ከዘር የሚመጣ መርገም ነው ሁለተኛ የእግዚአብሔር ጊዜ ስላልሆነ ነው እግዚአብሔር እንዲህ ብሎኛል ጊዜው ነው እሰጣቸዋለሁ አሜን ያልገባችሁበት የለም እንዲገኝ ፍሬ ግን አሁን በአገልጋይም ተስፋ ቆርጣቸዋል እውነት ነው አንተ ጌታን ታገለግላለህ ትክክል ነው እያገለገልከው ግን እግዚአብሔር ሆይ ምን በድዬ ነው ትክክል ነው ምን ሰርቼ ነው ኃጢአት በቃ እያገለገል አገልግሎትን ሁሉ እስከመተው ትክክል ይሄ አንድ አያለው እኔ ማየው የሷን ሚዛን ጅማ አልፎ ሚዛን ቴፒ አይና ደግሞ ሲዳማ ክልል አያለው እኔ ነኝ የት ሲዳማ ክልል ያንተም ቤተሰብ የታሰሩ ናቸው ትክክል ነው ወንድሞች ቤተሰቦች ሁሉ የታሰሩ ናቸው ይሄንን የመርገም ጉልበት አንድ አባት አበራ የሚባል ሰው ያለው የኔ አባት ነው አለማየሁ አበራ ይባላል በጊዜው የነገርኳቸውን የተስፋን ቃል የሚፈጽምላቸውን ሰዎች ሳይ ሰዎች ሲጠሩ አሌክስ ይሏል አለማየሁ የሚል ስም ያለው እኔ ነው አሌክስም አለማየሁ ወይኔ ምን አለ አንድ ሰው ጮኸ አሜን ያለኝ
ውሰድ በደንብ አሜን ብለህ አሜን። ፍሬ የሚያገኘውን አለማየውን እያየው ተዘራሽ የሚል ስም ያለው እኔ ነኝ። አቤት የኔ ኢየሱስ አሜን ለኢየሱስ። የአባትሽ አባት አያትሽ መሐሪ ነው። መሐሪያ ምን አለ አንድ ሰው አሜን ቢለኝ። አሜን ያውጣልኝ። ዛሬ ጊዜያችሁ ነው። የነገርኳችሁ እግዚአብሔር ይከናወናል። የነገርኳችሁ የተስፋ ቃል ይፈጸማል። የነገርኳችሁን እግዚአብሔር ያደርገዋል። ዋው! ጠላት እኮ አውቆ ትዳራቸውን ሊበትን ነው፣ ተስፋ ሊያስቆርጥ። ደግሞ አንድ እህት አለሽ፣ አሁንም አንድ እህት አለሽ። ከወለድሽ ኦልሞስት 10 ዓመት እያለፈሽ ነው። ከዛ በኋላ መውለድ ትፈልጊያለሽ፣ መውረድ አልቻልሽ። ሁለተኛ ትዳርሽና አንቺ ተራርቃችሁ ትኖራላችሁ። አንድ ልጅ ነው፣ ከአንድ ልጅ ውጭ የለሽም። እቺን እናት እያየው የአባቷ ስም ብዙም አይመችም። እንደዚህ አይነት ስምም ሰምቼ አላቅም። የአባትሽ ስም መርሃ ጽድቅ የሚባል ቶሎ ከተነሳሽ ምን አለ አንድ ሰው አሜን ቢለኝ። ለምን አለቀሽ? ደስ ብሎኝ። ምኑ ነው ደስ ያለሽ? ስንት ልጅ አለሽ? አንድ ስንት ዓመት ሆነው? 10 ዓመት ሴት ናት። ከዛ በኋላ ልጅ የለሽም። ማን ነው የአባትሽ ስም? መርሃ ጽድቅ። መርሃ ጽድቅ። አረ ዛሬ አሜን መገኑ ጃው መገኑ አይሮ መገኑ ሃሌሉያ። ዋው! አንድ ልጅ ብቻ ነው ያለሽ? አዎ። አንቺና ባለቤትሽ ተራርቃችሁ ነው የምትኖሩት? አዎ። እነሱ ገንዘብ የሚገብሩት ለማን ነው? ለሆስፒታል፣ ለሐኪም። ያንቺ ባል ምን ይሰራል? ሐኪም ነው። ሐኪም። አረ ዛሬ ወይኔ ይኸውላችሁ እግዚአብሔር እንዲህ ብሎኛል። ጊዜው ነው አለ። ጊዜው ነው። ሃሌሉያ። በደም ስሚኝ። ጠላት ማህፀንሽን ዘጋው። ከዛ በኋላ መውለድ አልቻልሽም። ባለቤትሽም በእንጀራ ምክንያት ሰው ሀገር ይንከራተታል። እውነት ነው። በረሃ እውነት ነው። እውነት ነው። ቆይ አሁን በጣም አሩር የሆነበትን ምድረ በዳ ነው ማየውና ምን ልበላችሁ። ቆይ የት ነው የሚኖረው ባልሽ? ደጋሃቡር። ደጋሃቡር አዎ። የት ነው? ሶማሌ ውስጥ ነው። አያሌው ብዬ የምጠራው ሰው በአንቺ ህይወትና በትዳርሽ መካከል መበተን እንዲሆን ያስደገመ ሰው ነው። ያስደገመው የመጀመሪያው ከትዳሯ መና እንድትቀር ተብሎ ያሰራባትን ሴት ስመለከት እታፈራው የምትባል ሴት አይደል? እኔ ነኝ። አረ የለም ጴንጤ ተኝቷል እኮ። አረ አንድ ሰው በደንብ አሜን ይበላ። ቤትሽም አይፈርስም፣ አይበላሽም። ከዚህ በኋላ ፍሬሽም አይጨነግፍም። አሜን። እያሽ ይጨነግፋል አይደል? አዎ። ሁለቴ እንደዛ። ሁለቴ ጨነገፈ። ከዛ በኋላ ቆመ። በቃ ከዛ ቆመ። አሁን ትይዣለሽ። አሜን። ጴንጤ ተኛ አንተ። ለምን እንደምታለቅሰው አንተ? እኔ የእሷን ህይወት ስለሚያውቅ ነው። የእሷን ህይወት ታውቃለህ? አዎ። ምን ናት ላንተ? ለእኔ የአጎቴ ልጅ ናት። አንተ ወደ ሆሳና ምን አለ? ሆሳና ቤተሰቤ አለ። የአንተ ቤተሰብ አዎ። ቡፌቦ የሚባል ሰው ታውቃለህ? ኧረ ኢየሱስ ዛሬ እየተከተልኩ ነው ምንጩን ማደርቀው። ይኸው ከዘር የሚመጣውን እየተከተልኩ ምንጩን አደርቀዋለሁ። ከቤተሰቦቻችሁ ላይ እረግመዋለሁ። ቡፌቦ ያንተ አያት ነው? አያቴ ነው።
ተንከራታች ሰው ነው ማየው። ያለውን ነገሩን ሁሉ በረከትን ጠላት በልቶ ያለን ነገር ሁሉ ተጥቷል። በሰው ሀገር ተንከራተው ዋጋ ከፈሉ። ነገሮች ሁሉ ተይዘውና ታስረው ያለው ነገር የተያዘውን ሰው ስመለከት የማየው አንተን ነው። አንተን እያየው እንደገና ሳውዝ አፍሪካ ደግሞ አያለው። ምን አለ እንደገና ወንድም ያለ እዛ ከዛ ተመለስኩ። ስመጣ ደግሞ ሁለት ቦታ ነው ሆሳና፣ ከዛ ደግሞ ሳውዝ አፍሪካ አይና ስመለስ የማየው ሰርቶ ያለውን በረከቱን ደክሞ የተበላ ሰው ሳይ መስፍን የሚባል ሰው ያለው። መስፍን ስሜ ነው። ያከበሩህን ታከብራለህ፣ የሚወዱህን ትወዳለህ፣ ተግተው ለሚሹ ትገኛለህ። እግዚአብሔር አምላክ እንደ ቃልን ዋው! አይዞ መስፍን፣ አቤት። ዛሬ የምትጎበኝበት ቀን፣ አሜን። የእግዚአብሔርን የማዳን እጅ የምታይበት ቀን፣ አሜን። ቆይ ተዘራሽ ሐና የምትባል ታውቂያለሽ? ራስሽ ነሽ። አረ ምን አለ አንድ ሰው ጮኸ አሜን ያለኝ። ውሰድ አንተ አሜን ብትል ይሻላል። ቆይ ጠላት ድንገት አሳዝናታለሁ ሲላ ያለው የልጇን አእምሮ ሊቆጣጠር የተወረወረ ቀስት አይና ያለሽም አንድ ልጅ ነው። ይሄንን ልጅ ከእጅሽ ሰይጣን ሊወስድብሽ ሊያሳዝንሽ ያለሽ አንድ እናት አይለሽ። ጠላት ደግሞ የሚያሳዝናትን ከእጇ የሚነጥቀሙን አእምሮን ሊያሳብደው የሚፈልገውን አንድ ብላቴና አይና ይሄን ብላቴና እያየው የአባቶች አምላክ እግዚአብሔር ግን እንዲህ ሲል እሰማለሁ፣ እኔ ጣልቃ ገባለሁ። እኔ ጣልቃ ገባለሁ። አንድ እናት አለሽ። ይሄንን ልጅ መንፈስ ዓለም ላይ እየተመለከትኩ ኢዮስያስ የሚባል ልጅ አያለው። መንፈስ ዓለም ላይ ኢዮስያስ የሚባል የቱ ጋር ነው? ታውቂዋለሽ ኢዮስያስን? ልጄ ነው። ያንቺ? አዎ። ስንት ልጅ አለሽ? አንድ ልጅ። አንድ። ጠላት ሊያሳዝናት የሚፈልጋትን ሴት ስመለከት የኢዮስያስን እናት አይና ከዛ ቤተልሔም የምትባል ያለ ስሜ ነው። የኢዮስያስ እናት ቤተልሔም ናት። አዎ። በቤተልሔም ምክንያት ማርታ ታመልጣለች። አሜን ሃሌሉያ። እህቴ ነች። ማርታ የቤተልሔም እህት ናት። አዎ። ታዲያ የማርታና የቤተልሔም አባት ተስፋዬ ነው። አዎ። እግዚአብሔር ጠላት አያስለቅስሽም አለኝ። አሜን። አያዋርድሽም አለኝ። አሜን። አንገት አያስደፋሽም አለኝ። አሜን። የአባትሽ አባት ሳህሌ ነው። አዎ። ነይ ውጪ እዚህ ጋር ዋይ እስቲ ተነሽ። አንቺ ደህና ነሽ? ሰላም ነው፣ እግዚአብሔር ይመስገን። አንድ ጤናሽን ይዞ ሰይጣን ያልጋ ቁራኛ ሊያደርግሽ፣ ሁለት ቤተሰቦችሽን ጠላት በሐዘን ሊያስጨንቅ። አስመራ አያለው። አዎ። አስመራ አይና አንቺን እያየው አንድ አባት ክፍለ ማርያም የሚባል ሰው አባቴ ነው። ክፍለ ማርያም ምንሽ ነው? አዎ አባቴ። አባትሽ ነው። የት ነው የሚኖሩት ቤተሰቦችሽ? አስመራ። አስመራ። ሁለት ሰው ሬሳ በአንድ ቀን ከኢትዮጵያ ወደ አስመራ መሄድ ያለው እያየው አሳጥረው ሲጠሯት መስቲ የሚል ስምና አንድ ደግሞ በረከት የሚባል ወንድም አለ። አዎ ወንድሜ ነው። አረ ወይ ለምን አለቀሽ አንቺ? የባሌ እህት ናት። ያንቺ ባለቤት እህት ናት እሷ? አዎ። ታዲያ የእሷ ወንድም ሬሳ ወደ ኤርትራ ሲጫን የሚጫነው ያንቺ ባለቤት ነው? አዎ።
ያለ አባት ልጆችሽን እንድታሳድጊ ጠላት ያዘጋጀውን ዛሬ ክፉ ድግስ ሲሽራ አየሁ። አሜን። የእሷን ወንድም በረከት እያየው አዎ የበረከትን ባለቤት ስመለከት ሳሮንን አየኋት። እኔ ነኝ። እስቲ ቁም እስቲ። አይመሳሰሉም ከሱ ጋር? አዎ አይመስልም? አንቺ አይመሳሰሉም ወይ? አሁን ይሄ ሰውዬ የእሱ አባት ነው። ቆይ ማን ነው ስምህ? ወንዶሰን አባቴ ነው። አሜን። እጅ ስለ ያዘኝ ነው አባት ስለ ወገኝ ነው አንተ ከወደድከኝ አንተ ካከበርከኝ ይኸውልሽ አንድ ስማ ያለውና መንፈሳዊ ዓለም ላይ የማየው ልጅ ነው እና ናኤል ነው ናኤል የሚል ሶስተኛ ልጅ ነው። ሶስተኛ ልጅ ናኤል አንተ ከወደድከኝ የሚጠላኝ ያንቺ የአባትሽ አባት ካስ ነው? አዎ ካሳ ነው። ቶሎ ከተነሳሽ የአንቺ ቤተሰብ ሙስሊም ናቸው። ሙስሊም ለምን ቆምሽ? ጭንቅላትሽን ለምን ያሽ? ራስሽን እያመመሽ? ቆይ ሙስሊም ናቸው ቤተሰቦችሽ? አዎ በደንብ አድርጋችሁ ስሙኝ። ጠላት ዳርሽን በትኖታል። አዎ ልጆችሽን ከአንቺ ርቀው ነው ያሉት። ትልቁ የአንቺ ጭንቀት የልጆችሽ ጉዳይ። አዎ አንቺ አንደኛ መንገድሽ አይመችም። ጌታን የማያከብር መንገድ ነው የምትሄጂው። እውነት ነው። ይሄም በትዳርሽ ንዴት ነው። እውነት ነው። እግዚአብሔርን በማያከብር ህይወት ስትሄድ ሁለተኛ ጠላት ብቻዋን እንድታወራ ብቻሽን እንድታወሪ እንቅልፍ የሚባል አሳጥቶሽ። እውነት ነው። ሶስተኛው ነጥብ እንድትፈጪ ነው። የማይገቡ ሰዎች ጋር ታወሪያለሽ፣ ከተለያዩ ሰዎች ጋር። እቺን ሴት እያየው ተራ ሰውና እንድትጠፋ ጠላት ያቀናጀውን ቅንጅት አያለ። በትዳሯን እንዴት እግዚአብሔርን እያሳዘነች እንድትኖር። እቺን ሴት እያየው አንድ ሴት አይና ሃናን የምትባል ያለው ራሴው ነኝ። አቤት ኢላፋዲሃኖስ አናማ ኦ ኢየሱስ ስሚኝ። ማን ነው ስምሽ? ሃናን። ሃናን። ፋጡማ የምትባል ታውቂያለሽ? እናቴ ናት። ይኸውልሽ የገዛ ቤተሰቦችሽ አንቺን መስዋዕት አድርገውሻል። ገና በልጅነትሽ መስዋዕት ተደርገሻል። ከዛ የተነሳን ህይወትሽ በመከራ የተሞላው በትዳር እንዳይሳካልሽ በተለያዩ ወንዶች ጋር ከተለያዩ ጌታን የማያከብር ከዛም ከዚህ እውነት ነው ታወሪያለሽ፣ ከዛም ከዚህ ጋር እውነት ነው። እንድትፈጪ ነው። አቅሻለሁ እንዴ? አታውቅም። እኔ እዚህ ውስጥ አንድም ሰው ማቀው
አለ። ማን እያወራችሁ ነው ያለው? እግዚአብሔር ከተለያዩ ወንዶች ጋር ያንንም ታወሪያለሽ፣ ያንንም ታወሪያለሽ። ፋጡማ ያንቺ እናት ናት? አዎ። የፋጡማ ባለቤት ከማን ነው? አባቴ ነው ኢየሱስ። አቤት እያመለክን ነው የምንጸልይ። ነስቲ ተነሽ። የተረፈ ህይወት ትኖሪያለሽ። አሜን። ምን ያለ ህይወት? የተረፈ ህይወት ትኖሪያለሽ። አሜን። ከራስ ያለፈ፣ አሜን። ከቤተሰብ ያለፈ፣ ከእንጀራ ያለፈ፣ ከቆዶዳ ያለፈ፣ ከቤት ያለፈ፣ ከልብስ ያለፈ። ሁለት ነገር ነው የምነግርሽ። እግዚአብሔር ወደ ነገረሽ ወደ በረከትሽ እንዳትገቢ ጠላት የጀመረሽ ምን ነገር መንገድ ላይ አቆመው፣ ስታካረከው ወደ ኋላ መለሰሽ። የልጆችሽን ጤና ያዘው። ለምንድን ነው ይሄን የሚያደርገው ብለሽ ብትይኝ እግዚአብሔር እንድታገለግል ይፈልጋል። ጉዳይ ከአንቺ ጋር ስላለው በእንጀራ ጉዳይና በልጆች ጉዳይ እንድትታሰሪ ስለሚፈልግ ወደ ኋላ መለስኳት ሲል ያለው እግዚአብሔር ግን ትወጣለች ይለኛል። አሜን። ከዛ የጀመረችውን ትጨርሳለች። አሜን። ማንን ብዬ ስል ብርቄ የምትባል ሴት አለ። አቤት አየታለሰው። ሰላም ነው፣ ሰላም ነው፣ ኧረ ሰላም ነው፣ ሰላም ነው፣ ድገሚና ሰላም ነው። ያቺ ልጅ ሞቶባት እኮ የገዛ ባሏ እንዴት ነው ሰላም አይደለም ሲል ሁሉ ደህና አለ እኮ የሞተ ነገር ያ ናት ነው ግን ሁሉ ደህና ነው፣ ሰላም ነው። አሜን። የት ነው የምትኖሪው? ናሽቪል ቴኔሲ ስቴት። ቴኔሲስ አሜሪካ። አሜሪካ እንዴት ነው? እንዲህ ነው አሜንታችሁ? የታሰርሽበትን ገመድ የአባቶች አምላክ እግዚአብሔር ከህይወትሽ ላይ ሲበጥስ፣ አሜን፣ አሜን፣ ሁለተኛ አሜን። አባትሽን አየሁ። ከዛ አንድ ስም አለ ሽፈራው ይባላል። እጆቻችሁን ዛሬ ሞቷል፣ ግን ሁሉ ምንድን ነው? ሰላም ነው። ወይ ላንቺ እኮ አይደለም ተርፈሽ ነው የምትሄጂው ለሀገርሽ። አሜን። ያ እውነት ነው። አሜን። I receive it. ተርፈሽ አሜን፣ አሜን። That's my prayer። ጸሎቴ ነው። ለዘር እዛ ለታሰሩት ትውልድ አሜን። ለተዩ ለሁለቱ ተዩ አሜን። ያለፈ ህይወት ነው የምትኖሪው። አሜን፣ አሜን። የተረፈ ኑሮ ነው የምትኖሪው። አሜን። ይሄን ማውራሽ በገንዘብ አይደለም፣ በጸጋ ነው። አሜን። በእግዚአብሔር ኃይል ነው። አሜን። አንቺን ህይወት ያሰረው አባትሽ ሽፈራውን አለፍኩት አያቱን ለማ የሚባል ሰው እውነት ነው። የአባቶቼ አምላክ እግዚአብሔር የተገመደውን ዛሬ ገመድ አሁን ከልጄ ህይወት ከልጆቿ ከቤቷ አሜን። ከህይወቷ ላይ አሜን። አሁን በጠስኩት ይለኛል። አሜን። አሁን በጠስኩት ይለኛል። አሜን። ዛሬ አሜሪካ ምድር ባይዘው ትልቅ አሜሪካ ምድር የእናቶች ጭንቀት የልጆቻቸው ጤና ነው። ግማሹ ኦቲዝም ነው፣ ግማሹ በድራግ የታሰረ ነው፣ ግማሹ ይሄ በጌ መንፈስ ሌዝቢያን በተለያየ ሱስ የተያዘ ነው። አሁን ላንቺ እጸልይና ለልጆችሽ ጸልዬ ለምትገቢበት ምድር አሜሪካ ስቴት ላሉት ለየትኛውም ግዛት መፈታት ለትውልዱ መፈታት። አሁን ያንቺ ዛሬ መነካት ለምድርሽ በረከት ነው። አሜን። ለምትገቢበት ይሄ ቴኔሲ አሜን። ለምትገቢበት ምድር በዚያ ዙሪያ ላሉ ለዴንቨር ኮሎራዶ፣ ለኦሃዮ ኮሎምቦስ፣ ለዋሽንግተን ዲሲ፣ ለሲያትል፣ ለሜሪላንድ በጌታ በኢየሱስ ክርስቶስ ደም እጸልያለሁ። በዛች ከተማ ለሚኖሩ የትኛውም ስቴት ዛሬ እዚህ ስፍራ የሚደረገው ጸሎት ከመሄዷ በፊት ምድሯን ነፃ ያወጣል። አሜን። ምድሯን ነፃ ያወጣል። አሜን። አሜን። ቆይ ጠብቂኝ። አንድ አባት አለክ። ጸልያል፣ ተጸልዮላል፣ አጸልያል። እስካሁን ግን መፍትሄ አላገኘም። የመጀመሪያው በህይወት የሆነ ካለው አንፃር በጣም የምትኖረው በስጋት ነው። እግዚአብሔርን
አንዴ ደግሞ ታገለግላለህ። በተሰጠ ዘመን ስትኖር እግዚአብሔርን በማገልገል ጊዜ እያለቀን እያገለገለን አሁን ግራ የገባ ከነበርኩበት ርስት ልውጣ አልውጣ ምሪት ነው የምትፈልገው። ሁለተኛ ከነበርክበት ስፍራ ወጥተህ ወደ አዲስ አበባ መግባት ትፈልጋለህ። ያለህን ነገር አሟጠህ ደግሞ ከሰዎች ጋር ንግድ ለመስራት ታስባለህ። አሁን የምትፈልገው ምሪት ነው። አንተ ግን ጌታን ታገለግላለህ፣ ትሰራለህ። ይሄን ሰው እያየሁት ሰይጣን አንደኛ ያለውን ንብረቱን ከእጁ አሳጥቶ በሚያምናቸው ሰዎች በረከቱን ሰይጣን ሊያስበላ ነው። ይሄን ሰው ስመለከት አንደኛ ገንዘብ እንዲበላ ነው። ሁለተኛ በሽፍታዎች እጅ እንድትታገት ጠላት ያወጣውን አዋጅ ያለው። አንተ ግን ከዚያ ምድር እንዴት ልውጣ እያልክ ነው። ቀስ እያልክ ግን ለመውጣት ታስባለህ። የእግዚአብሔርንም ምሪት ትፈልጋለህ። ምንም ድምፅ አልመጣልም። በዚህ አዘናግቶ ጠላት አንደኛ ገንዘብን በሰው ሊያስበላ ነው። ይሄን ሰው እያየው ጠላት ያቀናጀው ግን ጌታን በታማኝነት በተሰጠው ዘመን በገንዘቡም በጊዜውም በእድሜውም ሁሉ ጌታን እያገለገለ ያለ ሰው። ይሄን ሰው እየተመለከቱ የአባቱ ስም ዋኬና የሚባል ሰው አለ። ቶሎ ከተነሳለ የአባቱ ስም ዋኬና የሚባል ማን ነው? የአባቱ ስም ዋኬኔ። ዋኬኔ። ጌታን ታገለግላለህ? አዎ። እርሻም ትሰራለህ? አዎ። መቂ ምን አለክ? ቤት አለኝ። በገዛ በራስ ሰዎች መክረው በአንደኛ ገንዘብ ለሰው ሰጥተሃል? አዎ። የሰጠው ገንዘብ ለሰው አለ? አዎ። እሺ፣ ይሄ ሚስጥር ሚዲያ ላይ ስለሚተላለፍ በኋላ እነግርሃለሁ። እሺ። ከ9 ቀን በኋላ እንድትያዝ እና ሊወስዱ ተዘጋጅተዋልና የጌታ መልአክ ግን የእሳት ቅጥር ሆነዋለሁ ጋርደዋለሁ ሲል አሜን። እና ታግቶ ከ9 ቀን በኋላ እንዲወሰድ ጠላት ያዘጋጀውን ስን የእግዚአብሔር መልአክ ጣልቃ ገብቶ የሚጣላለትን እና የሚዋጋለትን ሰው ይሄ ደሙ ነው። ደሙ የሚባል ሰው ያለው እኔ ነኝ። ማን? ደሙ ነኝ። ደሙ። አሜን። ያንተም ቤት ሳየው የጸሎት ቤት ነው ማየው። ያንተም ቤት ሳየው የአገልጋዮች ማረፊያ ነው ማየው። ያንተን ሳየው የተራበ መጥቶ የሚበላበትን ቤት ነው ማየው። ኢየስ ወይ ና ወደዚህ። ያንቺ ጭንቀት የእህትሽ ጤና ነው። አንድ ሴት አለሽ። ያንቺ ጭንቀት የእህትሽ ጤና ነው። እህትሽ አንቺ ጋር ትኖር ነበር። በህመም ምክንያት ወደ ቤተሰብ ወደ ሰው ጋር ሄዳለች። ቤተሰብም ሳይሆን ሰው ጋር የሄደች ሴት አያለ። ሰው ጋር የሄደች ሴት ግን በህመም ምክንያት አቅሟ፣ ጤናዋ፣ ስጋዋ፣ ነፍሷን ጠላት ያደቀቀ ሴት እያየው ትልቁ ያንቺ ጭንቀት የእህትሽ ጉዳይ ነው። እቺን ሴት እያየው አንድ በሷ ምክንያት የምታመልጥ እህት አይና ቅድስት የምትባል ሴት አያለ። አቤት የኔ ኢየሱስ! ለምን ደነገጥሽ? እንጃ ያንቀጠቀጠኝ ነበር። ውስጤን አላውቅም። ያንቀጠቀጠሽ ነበር? እህትሽ ምን ሆናለች? አማት ነበር። ታላቃችንም ታናሻችንም ከቤት ታመዋል። ታሞ ነው ያሉት? አዎ። አንቺ ጋር ትኖር ነበር? ሁለቱም ነበሩ። ከዛ ወደ ተመልሰው ሰው ቤት ነው ያሉት? ታላቋም ታናሿም ታማለች። አሁን ከመሄድሽ በፊት ይፈወሳል። አሜን። የሐዘን ድንኳን አያለው እያየው ሁለት ልጆች በደንብ ስሙኝ። የሐዘን ድንኳን አያለው። የሐዘን ድንኳን የማየው አንድ አባት ነው፣ ግን የሞተ ነው ማየው። አባቴ ናት ሞተዋል። እናታችን እየሰማችሁ ነው? እናት አባት እየገደለን ያለው። አሁን ደግሞ ሁለት እህትማማቾችን በአንድ ቀን ሊገድል ሰይጣን ያዘጋጀውን የሞተ አባት እያየው የሚጠራው ራሱ የሙታን ጠሪ መንፈስ ከአባት የሚመጣ ነው። ይሄንን አባት እያየ የሞተ ሰው አይና ኡማ የሚባል ሰው ያለው አያቴ ነው።
ኡማ ምንሽ ነው? አያቴ የኡማ ልጅ ይሄ ዲባባ ነው። ዲባባ ነው። ዲባባ የአያቴ ቅድመ አያቴ ነው። አረ ወይኔ ምን አለ አንድ ሰው ጮኸ አሜን ያለ። ደስታ የሚባል ሰው ታውቂያለሽ? እናቴ ነች የሞተችው እናቴ የሞተችው። አረ አንድን ሰው እግዚአብሔር ያስመልጠዋል። አረ አንድን ሰው እግዚአብሔር ያስመልጠዋል። ነይ ውጪ እዚህ ጋር እጆቻችሁን ዘርጉልኝ። እሸፍነዋለሁ ህይወትሽን እሸፍነዋለሁ። ዛሬ ከሞት ቀና በይ። አንድ የሞተ ደግሞ ሰው ያለ ከዛ ደግሞ የሚመጣ አንድ የአባትሽን አባት አይና ደግሞ አደም የሚባል ሰው ያለው አያቴ ነው። አጠገባችሁ ያለውን ሰው ጊዜው ነው ዛሬ ጠላት ይሸኛል። ጊዜው ነው ዛሬ ክፉ ይባረራል። ጊዜው ነው። ጎሽሾ ነው ጎሽሾ ነው ጎሻሶ ጊሳሶ አያት ነው። አያቴ ስም ነው። ዘርጉ 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 ዘርጉ። በቃ ዛሬ ብዙ ሰዎች ፊታችሁ፣ መልካችሁ፣ ታሪካችሁ፣ ማንነታችሁ ከዚህ ቤት ተለውጦ ትወጣላችሁ። የክርስቶስ ኢየሱስ ደም ደም ነው። ደም ነው። ደም ነው። ደም ነው። ያለ ጊዜ ልትገላት ያለ እናት ያለ አባት ልጆቿን ልታስቀር የሞት መንፈስ የሞት መንፈስ የሞት መንፈስ የሞት መንፈስ የሞት መንፈስ እሳት በልቷል። እሳት በልቷል። እሳት በልቷል። ህይወቷን ቶሎ ለቀ። ዘመኗን ዛሬ ለቀ። መንገዷን ዛሬ ለቀ። ትዳሯን ለቀ። ኑሮዋን ለቀ። ልጆቿን ለቀ። ቤተሰቧን ለቀ። ወደ ሲኦል ሂድ። ሂድ ተረበል ያዝ ቻው። እቺን ሴት አገልጋዮች አንቺ ነብይ ነሽ እያሉ ዘይት ያፈሱባታል። መንፈሱ ግን ውስጧ ተቀምጦ እኝኔ የእናትሽ አባት ይሄ መሐመድ ሁሴን ነው። መሐመድ ሁሴን ማን ነው? መሐመድ ሁሴን። አረ ጴንጤ እንዲህ ምንድን ነው? የሚያገኙ አገልጋዮች አንቺ ነብይ ነሽ፣ አንቺ አገልጋይ ነሽ ይቀቡሻል። ግን መንፈሱ ውስጥሽ ላይ ተቀምጦ ነው። አንቺም ደግሞ ማገልገል ትፈልጊያለሽ። እፈልጋለሁ ማለት የቀበሮ መንፈስ ነው ያስቸገረው። ከልጅነቴ እፈልጋለሁ ማለት እንደዚህ የፕሮቴስታንት እንትን ሳላቅ በፊት ልጅ ሆኜ በቃ ሰዎች የታመሙ ሰዎች ምናምን ሳይ በእጄ ቢፈወሱ አይቻቸው ለራሱ ቢፈወሱ ላለው ድሮ አይቻቸው። አንቺ ገና ወደ ጌታ ከመጣሽ 1 2 3ኛ ወር ነው። ይሄ ከአባትሽ አባት ከአደም የመጣ መርገም ህይወትሽን ያሰረ፣ ዘመንሽን ያሰረ፣ ልጅነትሽን ያሰረ አሁን ከህይወትሽ ላይ አሜን። ስልኮችሽን ከዚህ በኋላ አርግና ሲሟን ሰብረሽ አዲስ ስልኮችሽ ወጨባሮ መንፈስ አለ። ወጨባሮ ሃናን እዚህ ጋር ነው ኮታ። እጆቻችሁን ዘርጉ። የደምን ምልክት በግንባሯ እናርግ። እህቶቿ ከሞት ያምልጡ፣ እሷ ከሞት ታምልጥ። እናት አባት ሙሉ ቤተሰብ እኮ 1 2 እያለ እየጨረሰን ዘርጉልኝ። አሁን እዚህ ጸልይ ያለው እዛ ይፈቱ፣ አሜን። እዛ ያምልጡ፣ አሜን። አርካካሲ እኝኒ እዩት 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 እዩት። አይቶ አይችልባ መንፈስ ነው። እዚህ ጋር ቅባት አለ። ተቃጠል 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 ተቃጠል። አንድም ሰው በህይወት አይኖርም። ሁሉንም ገላቸዋለሁ። ስሙኝ፣
ይህ አዲሱ ዓመት ሳያልቅ ሰይጣን ኦልሬዲ ሁለቱን በአንዴ አዲሱ ዓመት የመጀመሪያ እቺን ሴት 19 ላይ ሊገላት ኦልሬዲ ይጨርሳቸዋል። ባዶ ማንም ሰው የለም። ዘር ሊያጠፋ ያብላሳት ይብላሳት ጉበት መጋ ኢየሱስ ክርስቶስ ቡዳ የቡዳ መንፈስ ነው። እዩት የቡዳ መንፈስ ቡዳ ነው እኮ የበላቸው። ሐኪም ቤት ይወስዳሉ፣ መርፌ ያስወጋል፣ ይገላቸዋል። ቡዳ አላችሁ ወይ? ጊዜው ነው ጠላት ይዋረዳል። ጊዜው ነው ሞገስ ይጨምርልሃል። ጊዜው ነው ፍሬን ያሳቅፋል። ጊዜው ነው ጠላትን አንገት ያስደፋል። ጊዜው ነው ከፍታን ይሰጣል። አሁን የማዝን ፈጽመህ ወደ ሲኦል ትገባ። ዘመኗን በል ጨርሳችኋለሁ። ዘራቸውን ነው ማጠፋ። ዘራቸውን ታጠፋ። ዓላማ እሱ ነው። ዓላማ መጨረስ ነው። አሁን የማዝን ፈጽመህ 5 ሰው ከቤታቸው ገድያቸዋለሁ። 5 ሰው ይቀረኛል። 5 ሰው አዎ፣ አባቷን፣ እናቷን፣ አያቷን፣ ልጆች፣ ያጎታ ልጆች 2 እየሰማችሁ ነው። አዎ፣ እህቶቿን አሳብጃቸዋለሁ። ላጠፋቸው አብዷል። ታናሽም ታላቅም አብዷል። በትኛቸዋለሁ። ዓላማ ማጥፋት ነው። ወልሶ ድሬዳዋ በታትኛቸዋለሁ። ወንድሞቿን እህቶቿን ተበታትኗል። 5 ሰው ገለሃል። አሁን ትሄዳለህ አትሄድም? ትሄዳለህ አትሄድም? እሄዳለሁ። እሺ። ቡዳ ድግምት፣ ዛር፣ መተት እዩት። አይኗ እንዴት እንደሚያደርግ እዩት። አያችሁ? አሁን የማዝን ፈጽመህ ትሄዳለህ አትሄድም? እሄዳለሁ። ዘመኗን በል ዘሯን፣ ቤተሰቦች፣ እህቶቿን፣ ወንድሞቿን፣ በረከቷን የእሷ የሆነው ሁሉ ለቅቄ ላልመለስ ስለተዋረድኩ ዳግም ላላያት የገቡበት ላልገባ ላልደርስ ወደ ሲኦል በሽታን ይዤ እሄዳለሁ። 3 ጊዜ እያጓራ ሂድ። ቶሎ በል እያጓራ ቶሎ በል በኃይል ያለ 1 2 ለመጨረሻ ይሄንን በኢየሱስ ስም ተቀበሉት። ለብዙዎች መልስ ሆናችሁ ግቡ። ለብዙዎች ፈውስ ሆናችሁ ትገባላችሁ። ለብዙዎች መድኃኒት ሆናችሁ ትገባላችሁ። ለብዙዎች መጽናናት ሆናችሁ ትገባላችሁ። አቤት የኔ ኢየሱስ! አትፈልጉትም ወይ? አሌ ኬሬው ሂቶት ሰላመት ኖቶ ገላቶ መጋኖ አይሮ መጋኖ አሜን መጋኖ ጃውና አሜን ዲያ አሜን አንጋጎት አርካ ካዚ ኩሺያ ደንታ ጦቆታ አንሳጅን ከፋር አንዴ ዘርጉልኝ። ዛሬ ቀናችሁን። አሜን። እግዚአብሔር አምላክ ምስክሬ ነው። አሜን። አሁን የመጀመሪያውን እንግዲህ አባ ዛሬ ለምድራችሁ፣ ለቤተሰቦቻችሁ፣ ለዘር ማንዘሮቻችሁ አገር ውስጥ ከሀገር ውጭ ላሉ የእናንተ ለሆኑ ቤተሰቦች ዛሬ ከበየነ ዘር ላይ መርገም ተሰበረ። አሜን። ከማዘር አሜን። ከበየነ ዘር ላይ አሜን
አረ መስፍን አሜን አሜን አሜን። ሌላ ቦታ ሄደዋል እነዚህ ሰዎች። የአባቶች አምላክ ሁሉም ሰው ስለ እነዚህ ሰዎች አንድ ደቂቃ መሬት ይዛል። ስለ ወንድሜ አለ ስለዚህ ቤተሰብ ስለው መሬት ይዛላችሁ። እኛ እንጸልያለን፣ ይሄ ምድር ኃይልን ይሰጣቸዋል። እኛ እንጸልያለን፣ ይሄ ምድር ዘርን ይሰጣቸዋል። እኛ እንጸልያለን፣ ይሄ ምድር ተፈጥሮ እነዚህን ሰዎች ያግዛቸዋል። ወይኔ አባ በጊዜው ላኮቫ አልቫ እስቲ አውጥ ጸልዩላቸው። ዛሬ ወንድሜ አለ ተዘራሽ ይሄ ቤተሰብ ዛሬ ወንድሜ አደም ደሙ ወንድሜ ደሙ እህቴ ብርቄ ልጆቿ ቤተሰቧ ሕይወቷ ኑሮዋ የሷ የሆኑ ፍሬዎች ከታሰሩበት ማርታ በሰው ሀገር እህቴ ቤተልሔም እህቴ ሳሮን መቲ ላቫሶኖ ወንድሜ መስፍን ታፈራው እዚህ ስፍራ ላይ እግዚአብሔር የጠራችሁ ወንድሞች እህቶች ሃናን የአባቶች አምላክ እግዚአብሔር እንዲህ ይለኛል በኢሳይያስ ምዕራፍ 9 ቁጥር 1 ላይ ነገር ግን ተጨንቃ ለነበረች ነፍስ ከእንግዲህ ከቶ ጨለማ ኧረ አልሰማውም ተጨንቃ ከዚህ በኋላ በዚህ ዘር ላይ እናቴ ብርቄ በልጆችሽ ሕይወት ጨለማ አይሆን፣ በቤተሰቦችሽ ጨለማ አይሆን። ወንድሜ አለ በትዳሪ ሕይወት ጨለማ አይሆን፣ በወንድሞች ዘመን ላይ ጨለማ አይሆን። አሜን ወይኔ አሜን ኦ ላራባዳ ሌቨርዶ ኮፕሬዴ አኖቫ ጨለማ አይሆንም። አሜን። በጨለማ የሄደ ህዝብ ታላቅ ብርሃን፣ በሞት ጥላም ሀገር ለኖረ ህዝብ ብርሃን እስቲ ወጣለት በሉ። ወጣለት። ዛሬ በዚህ ቤተሰብ ዘመን በወንድሞቼ ህይወት፣ በኑሮው፣ በትዳራቸው፣ በቤተሰቦቻቸው፣ በልጆቻችሁ ህይወት ላይ የእናንተ በሆኑ ዘራረግ፣ በጤናችሁ፣ በስራችሁ፣ በልጆቻችሁ ህይወት ላይ ዛሬ ብርሃን ወጥቶላችኋል። አሜን። ታላቅ ብርሃን ወጥቶላችኋል። አሜን አሜን። ዲያቫኖስታ አሜን ፍሬን እንድትሰጥ፣ አሜን ስራን እንድትሰጥ፣ አሜን። ጤናን እንድትሰጥ፣ አሜን። በረከት እንድትሰጥ፣ አሜን። ከፍታን እንድትሰጥ፣ አሜን። ድልን እንድታሳቅፋቸው፣ አሜን። በወደረኞቻቸው ፊት በምስጋና እንድታቆማቸው፣ አሜን። የዘረ በዘራቸው ነፃ እንዲወጣ፣ አሜን። የተሰወረ በረከታቸው እንዲገለጥ፣ አሜን የተዘጋ ማዕፀናቸው አሁን እንዲከፈት ሃሌሉያ። እንደ ሐና እግዚአብሔር ወይ ከፊናና ልጆች ይልቅ ሳሙኤል ለቤተ ክርስቲያን ለቤት ስራ ለመንግስት ስራ ቢሆን አሜን ባሪያ እንደሰጠው አሜን። የተሻለ ፍሬን አሁን እንድትሰጣቸው ጸልያል። አሜን። አሁን የተሻለ ስጦታ አሜን። ታሳቅፋቸው ዘንድ ጸልያል። አሜን የትኛውም የተያዘ ነገራቸው አሁን ይለቀቅ። አሜን የተሰወረ በረከታቸው ይገለጥ። አሜን የተደበቀ ነገራቸው ይገለጥ። አሜን። በስሜ ስል የታሰረ በዘራቸው ነፃ ይውጣ። አሜን ምድር ኃይልን ይስጥ። ንፋሳት እንዲረዷቸው፣ ሰማይ በእነሱ አንጻር ጠልን እንዲያዘም፣ አሜን። ዝናብን እንዲያወርድ ጸልያል። አሜን። የታሰረ ነፃ ይውጣ። አሜን የልጆቻቸው አእምሮ ይከፈት። አሜን የእናቴ የብርቄ ልጆች ሁሉ ነገራቸው የተፈታ ይሁን። ሕይወቷ ኑሯ የተፈታ ይሁን። የጀመረችውን ትምህርት በክብር እንድታስጨርስ፣ ወደ ተሻለ ነገር እንድታስገባት፣ አሜን የታገላቸው ኃይል የወደቀ እንዲሆን፣ ነገር እንዲስተካከል አሜን ጸልያለሁ። አስደንቅ፣ ታምር ይሁን። አሜን ስራን ስራ፣ አሜን ክብርህን ግለጥ። አሜን ሆኖ በፊትህ በብዙ ደስታ አቁማቸው።
አሜን። ቀየር የተቀጠረ ቀጠሮ የተቀየረ ይሁን አሜን። በኢየሱስ ደም አሜን። እንዲህ ነው የሚለው መጽሐፍ ምሳሌ 4:18 የጻድቃን ሕይወት እንደ ንጋት ብርሃን ነው። ሙሉ ቀን እስኪሆን ድረስ እየጨመረ ይሄዳል። ሕይወት እንዳይጨምር ነገሮችን የከለከለ ዛሬ አንድ እጅ ሲሰበር አይቻል። ይሄም አንድ ሰው አይና ይሄ መርገም ነው። ዘውዱ ወይም ዘውድ የሚባል ሰው ያለ አያቴ ነው በኢየሱስ ስም አሜን። ኢየሱስ ጌታ ሆይ አሁን ዛሬ አየኝ በቃ አሜን። አያቴ ነው እግዚአብሔር። ይሄ ነው ነገሮችን ገድቦ ያለው። እውነት በጣም ነው የምትሰራው፣ በጣም ነው የምትታገለው፣ በጣም ነው የምትለፈው። እውነት በቃ ያንተ ህይወት ወደ ላይ ወደ ታች ወደ ላይ ወደ ታች ነው። ውጤት ያሳጣ መንፈስ ነው። እውነት ነው። የአባቶች አምላክ እግዚአብሔር ከዚህ በኋላ እንዲህ ያለኝ ልጄ በነገር ሁሉ ፍሬያማ ይሆናል አለኝ። አሜን አሜን አሜን። ይሄ አንድ ደግሞ ብዙም የሆነ የማይመጭ ዋልቶ ነው። ዋልቶ ይሄ የገዛ ነገሮች በዚህ በሁለት መንገድ ነው። እውነት ነው። እውነት ነው። የእናቴ ስም ነው የእግዚአብሔር ስም። ይሄው የእናቴ ስም ነው። እግዚአብሔር አምላክ ምስክሬ ነው። ከዚህን ሰዓት ጀምሮ በልጄ ህይወት መጨመር እንጂ መቀነስ አይሆንም። አሜን አሜን። ሙሉ እስኪሆን ድረስ በህይወቱ፣ በስራው፣ በጤናው፣ አሜን፣ በኑሮ፣ አሜን፣ በስኬቱ፣ በበረከቱ አሜን። እግዚአብሔር እንዲህ አለኝ ልጄን እግዚአብሔር ሙሉ እስኪሆን ከዚህ በኋላ ሰላምን እጨምራለሁ፣ ደስታን እጨምራለሁ፣ ኃይልን እጨምራለሁ፣ ሞገስን እጨምራለሁ፣ በረከትን እጨምራለሁ፣ ከፍታን እጨምራለሁ፣ ክብርን እጨምራለሁ። አሜን 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 አሜን። ከዚህ በኋላ ያው እግዚአብሔር ምስክር አሜን። የእግዚአብሔርን ቤት ከሚሰሩ ሰዎች የመጀመሪያ ሰው ትሆናል። አሜን። የተራቡ ከሚያበሉ ሰዎች የመጀመሪያ ሰው ትሆናል። አሜን። የወደቁ ከሚያነሱ ሰዎች የመጀመሪያ ትሆናል። አሜን። የታረዙ ከሚያለብሱ ሰዎች የመጀመሪያ ትሆናል። አሜን። ትልቅ መርጃ ማዕከል አያለው። አሜን። እግዚአብሔር ለዚህ ሰው ይሄ ለራሱ አይደለም፣ እውነት የሚቆረስ ሰው ነው። ካለው ረሃ ነው በቃ እውነት ነው። ለዛም ለዚህም ያለውን ባዶ የሚገባ ሰው ግን በቃ ለምን አመለጠ የሚል ሊበቀለው የሚፈልግ መንፈስ ነው። እግዚአብሔር መውጣት ከማይችልበት ነገር ሲያወጣው ነው። አሜን አሜን። ከዚህ በኋላ ግን ጥሏቸው ይሄዳል። አሜን። ሕያው እግዚአብሔር ምስክሬ ጥሏቸው ይሄዳል። አሜን አሜን። እግዚአብሔር አልፏቸው ይሄዳል። አሜን። ለምን መጽሐፍ እግዚአብሔር ቃል ሲናገር ሰባሪው ከፊታቸው ወጥተዋል፣ እነሱም አብረው ሰብረው አብረው ወጥተዋል፣ አልፈው ሄደዋል ይላል። አሜን። ከዚህ በኋላ ሰባሪው ከአንተ ፊት ስለወጣ አሜን አልፈ ነው የምትሄደው። አሜን። በስራ አልፈ ነው። አሜን። በጸሎት ህይወት አልፈ ነው። አሜን። በእግዚአብሔር ቃል እውቀት አልፈ ነው። አሜን። በማስተዋል አልፈ ነው። አሜን። በሞገስ አልፈ ነው። አሜን። በኢየሱስ ደም መውጣት ሆነና አሜን አሜን። ህይወትን አስሮ ያለ ዛሬ ሰንሰለት ከዘመን ላይ አሁን ተበጥሰ። አሜን። ነገሮች ፈጥነው አቅጣጫ ያዙ። አሜን። የባሪያ ነገር አሁን ውብ ይሁን። አሜን። መገረምን በዘሩ አርግ። አሜን። የትኛውም አይነት ሰንሰለት የተበጠሰ ነው። አሜን። እንግዳ ጉብኝት በህይወቱ ይሆናል። አሜን። ከዚህ በኋላ በሚያደርገው ነገር ሁሉ ተባርከዋል። አሜን። በጠላት ፊት ከፍታን ያገኛል። አሜን። በኢየሱስ ደም አሜን። ና እዚህ ጋር እንዲህ ብሎ ይናገራል። በያዕቆብ መልእክት ምዕራፍ 5:14 ማንም ከእናንተ መካከል የታመመ ቢኖር የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ፣ እርሱንም በጌታ ስም ምን ቀብተው? ዘይት ቀብተው። ዘይት ቀብተው ምን ያርጉለት? ይጽህ። የእምነትም ጸሎት ድህየውን ምን ያደርጋል? ያድናል አለ፣ ይፈውሰዋል። ድህየ ማለት የሰው እውቀት የማይችለው በቃ ዛሬ በስሙ ዘይት ቤትሽ ተፈወሰ። አሜን። አረ ተኝተዋል። ሕይወታችሁ ተፈወሰ።
ኑሯችሁ ተፈወሰ። አሜን። ጓዳችሁ ተፈወሰ። ይፈውሰዋል አለ። አሜን። የሚገርመው ያድነዋል ደግሞ ያስነሳዋል አለ። አሜን። ሁሉ ነገራቸው ዛሬ በክብር የተነሳ ይሁን። አሜን። ስራቸው፣ ጤናቸው፣ ኑሯቸው፣ በረከታቸው፣ ራእያቸው፣ ህልማቸው በክብር የተንቀሳቀሰ ይሁን። አሜን። የሚገረሙበትን በህይወታቸው ልዩ ነገር አለ። አሜን። ይህን ዘይት ይዘው በሚገቡበት ስፍራ የአንተ ኃይል አብሯቸው ይግባ። አሜን። ጸጋ አብሯቸው ይግባ። አሜን። ሞገስ አብሯቸው ይግባ። አሜን። ለውጥ አብሯቸው ይግባ። አሜን። ድል አብሯቸው ይግባ። አሜን። ይግባ። አሜን። የልጆቻቸው አእምሮ ይከፈት። አሜን። አስተዋይ ይሁኑ። አሜን። እንደ ይሳኮር ልጆች ብሎች ዘመንን የሚለዩ ይሁን። አሜን። የሚያገኙት ፍሬ ለአንተ ሀሳብ የተለየና የተሰጠ ይሁን። አሜን። በነገር ሁሉ እንድታግዛቸው ቃል አወጣ። አሜን። ታምር ይሁን። አሜን። ጸለይ አሜን። አለ ቀበል አከም ፈያዳ በቃ ዛሬ እንዴት እቺ ተኝታለች። አዲስ ነገር ቤቲ ይኸውላችሁ ደግሞ አያገኙም። እሺ እግዚአብሔር እያዩ ክፎችን አይንን ያሳውራል። መጨረሻ ላይ ምነግርህ ነገር አለ፣ ትጠብቀኛል። በርቅሻ ለምድርሽ ለአሜሪካ ስቴት፣ ለቴኔሲ፣ አሜን። ለዴንቨር ኮሎራዶ፣ ለኦሃዮ ኮሎምቦስ፣ ለሜሪላንድ አሜን። በጌታ ስም ለቺካጎ አሜን። አላወጣም። አወጣ ይታል እድ ሃናን የተለየ ልጅ ይሁን። አሜን። የልጆቿን ወግና ክብር አሳያት። የልጆቿን ከፍታና ስኬት አሳያት። አሜን። የልጆቿን ድል አሳያት። አሜን። የዚህ ባሪያ አእምሮ ይከፈት። አሜን። የወንድሙ አእምሮ ይከፈት። አሜን። አባ ይከፈት። አሜን። ሌላ ሰው ይሁን። አሜን። አዲስ ሆኖ ይሄድ። አሜን። ለሚገባበት ምድር ለብዙ ጓደኞች ምሳሌ አድርገው። አሜን። ተጠቀምበት። አሜን። ሲያገለግል እድሜውን ይጨርስ። አሜን። ለጥፋት አይሁን። አሜን። ተፈቶ ያክብር። አሜን። ጸለይኩ። we pray ደረሰ ወይ? ለወንድሞች፣ ለቤተሰቦች፣ ለዘር ጤና፣ ሰላም፣ ሞገስ፣ ብዙ ኃይል ያንተ ለሆኑ ፋሚሊዎች በኢየሱስ ደም ለታሰሩ መፈታት። አሜን። አሁን ባንተ ምክንያት መጽሐፍ እንደሚል ካንቺ የተነሳ ልጆችሽ ከእግዚአብሔር የተማሩ ይሆናሉ። አሜን። የልጆችሽም ሰላም ብዙ አሜን ይሆናል እንደሚል ቃል በወንድሜ ምክንያት የሱ የሆኑ ወንድሞች ቤተሰቦቹ ካንተ የተማሩ ይሁን። አሜን። በሱ ምክንያት የወንድሞቹ ሰላም ብዙ ይሁን። አሜን። ጤናን አብዛላቸው። አሜን። ይሄ ዘር ከዚህ በኋላ በሚኖርበት ዘመን በምድር ኃያል ይሁን። አሜን። ስም በእነሱ ይጠራ። አሜን። አሁንም ትላንት ላንተ ከሮጠው በላይ ዛሬን ደግሞ ተለቆ መሮጥ እንዲችል ኃይል፣ አሜን። ልዩ አቅም፣ አሜን። ልዩ ጥበብ፣ አሜን። ልዩ ሞገስ፣ አሜን። ልዩ ከፍታ አሜን። እንድታበዛ፣ አሜን። እንድትባርከው አሜን። ቃል አወጣ። አሜን። አስገርም። አሜን። ሰንሰለት ይበጠስ። አሜን። ለውጥ ይሁን። አሜን። በኢየሱስ ደም አሜን። ይሄን ለወንድም አለ ደረሰ። ላልታሰር እኔ ቤቴ ቤተሰቤ ምን ሆነናል? ተፈተናል እያላችሁ በር ደርሳችሁ መታችሁ ወንበራችሁ ላይ ነው የምትቀመጡት እየሮጣችሁ